በዛሬ መረጃችን የኢትዮጵያ ፖሊስ ዩኒቨርሲቲና ሸገር ቴክኖሎጂ ኢንስቲትዩት ስምምነት ተፈራርመዋል። ምንድነው የተፈራረሙት ተመልክተናል። የኮሚሽነሩንም ንግግር ለእናንተ እናደርሳለን። ከዚህ ቀደም የተገደለው ዶክተር አንዱዓለም ዳኜ በርካቶች ፍትህ ሲጠይቁለት ነበር። ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል የፈጸመው ግለሰብ በ25 ዓመት ጽኑ እስራት ተቀጥቷል። ተመልክተናል። በዛሬው ዕለት ከአንድ ቤተሰብ አባላት በተመረዘ ምግብ የ7 ሰዎች ህይወት አልፏል። ምግቡ በማንና እንዴት ተመረዘ? የቤተሰቡን ህይወት የጨረሰው ይህንን መርዝ በዜና ወጃችን ሰሙታላችሁ። አይደር ሪፈራል ሆስፒታል በሩብ ዓመቱ ከሚያስፈልገው መድኃኒት ውስጥ 75% አልቀረበልኝም ብሏል። ይህንንም ትመለከቱታላችሁ። አዲስ አበባ ከተማ ውስጥ የሚካሄደው ህገወጥ የግመል እርድ ፈተና ሆኖብኛል አለ የቄራዎች ድርጅት። ድርጅቱ በቀን በአማካይ ከ7 እስከ 10 ግመሎች እርድ ያከናውናል ተብሏል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ምንጫችሁ ቻናላችሁ ነው። ሁሌም በዚህ ሰዓት ለእናንተ ለውድ ቤተሰቦቻችን ዜናዎችን አዘጋጅተን እናቀርባለን። ናርዶስ አለማየሁ ደግሞ መረጃዎችን አዘጋጅቼ ወደ እናንተ አደርሳለሁ። ከዚህ በመቀጠል ሰብስክራይብ እንድታደርጉ በታላቅ ትህትና ጠይቃለሁ። ከስር ያለውን ሰብስክራይብ በተን በመጫን ቤተሰቦቻችን ሁኑ። ቤተሰቦቻችን ስለምትሆኑ ደግሞ ከልቤ ነው ማመሰግናችሁ። በቀጥታ ወደ መረጃው እናልፋለን። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቱ አሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ደውሎ ወደ ቀዳሚው መረጃ አልፋለሁ። ውድ ቤተሰቦቻችን የኢትዮጵያ ፖሊስ ዩኒቨርሲቲና ሸገር ቴክኖሎጂ ኢንስቲትዩት በምርምርና ኢኖቬሽን በስልጠና እንዲሁም ደግሞ በእውቀት ሽግግርና በመሳሰሉ ሌሎች ጉዳዮች ላይ በጋራ ለመስራት የሚያስችላቸውን ትልቅ የመግባቢያ ሰነድ በኢትዮጵያ ፌዴራል ፖሊስ ዋናው መስሪያ ቤት ተፈራርመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም መልእክት አድርሰዋል። ባደረጉት ንግግር በንግግራቸው የኢትዮጵያ ፌዴራል ፖሊስ በሁሉም ዘርፎች ላይ የቴክኖሎጂ ግባቶችን በጥናትን በምርምር ውጤቶች ላይ ተመርክዞ እንግዲህ ትልቅ የለውጥ ሂደት ላይ እንደሚገኝ አንስተዋል። የለውጡን ጊዜ ግን ይበልጥ ፈጣንና ውጤታማ ለማድረግ ደግሞ ከሸገር የቴክኖሎጂ ኢንስቲትዩት ጋር በቅንጅት መስራቱ የላቀ አስተዋጽኦ እንደሚኖረው ነው ኮሚሽነሩ የተናገሩት በዚሁ በንግግራቸው። የኢትዮጵያ ፌዴራል ፖሊስ እንግዲህ ከሀገር አልፎ ለአህጉር የሚተርፍ ልምድ፣ እውቀት፣ አቅም ያለው ተቋም ነው። ይህንን ያነሱት ኮሚሽነሩ የዜጎችን ሰላምና ደህንነት በአስተማማኝ መልኩ ለመጠበቅ በዘመናዊ ቴክኖሎጂ ደግሞ የታገዘ እንደ ሌሎች ሀገራት የተሟላ ፖሊሳዊ አገልግሎት ለመስጠትም የሚያስችሉ ታሪካዊ የለውጥ ስራዎችን በዘላቂነት ለማፋጠን ነው የቴክኖሎጂ ዘርፍ የፈጠራና የምርምር ውጤቶችን በተጠናከረ መንገድ መጠቀም ከፍተኛ ሁኔታ ይረዳናል ያሉት ማለት ነው። እንግዲህ በሀገሪቱ ታሪክ የመጀመሪያው የሆነውን የፎረንሲክ ምርመራና የምርምር ልህቀት ማዕከልን የአፍሪካ የልቀት ማዕከል ለማድረግ እየተሰራ እንደሚገኝም ኮሚሽነር ጄኔራሉ ከሸገር ቴክኖሎጂ ኢንስቲትዩት ጋር በትብብር ለመስራት የተፈጠረው ይሄ ትልቅ ውጤት ይኖረዋል ካሉ በኋላ በቅንጅት ለመስራት ለታየው ተነሳሽነት ደግሞ ልባዊ ምስጋናቸውን ማቅርበዋል። ኮሚሽነር በኢትዮጵያ ፖሊስ ዩኒቨርሲቲና ሸገር ቴክኖሎጂ ኢንስቲትዩት መካከል የተደረሰው ይሄ ትልቅ ስምምነት የተባለው እንግዲህ በየጊዜው እየረቀቁ የሚመጡ ወንጀሎችን አስቀድሞ ለመከላከል ለመመርመር ፖሊሳዊ አገልግሎትን በላቀ ደረጃ ውጤታማ ለማድረግ እንደሚረዳም በግልጽ ለስምምነቱ ተግባራዊነት በተቋማቱ በኩል ከፍተኛ ቁርጠኝነት መኖሩ በዚህ መግባቢያ ሰነዱ ላይ በስነ ስርዓቱ ጊዜ ተነስቷል ማለት ነው። ትልቅ ለውጥ ያመጣል ተብሎ ይጠበቃል። የስምምነት ከፊርማ ስነ ስርዓቱ በኋላ እንግዲህ ከሸገር ቴክኖሎጂ ኢንስቲትዩት የመጡ አመራሮች አሉ። በኢትዮጵያ ፌዴራል ፖሊስ የተከናወኑ ስኬታማ የለውጥ ስራዎችንም ጎብኝተዋል ማለት ነው። በዚህ ምክንያት ይህ ትልቅ ስምምነት ተፈራርመውታል። ወደ ቀጣይ መረጃ አለፍኩኝ። ዶክተር አንዱዓለም ዳኜ በባህር ዳር ከተማ መገደሉን ታስታውሳላችሁ። በአማራ ክልል በርካቶች ፍትህ እየጠየቁለት ነበረ። ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል የፈጸመው ተከሳሽ በመጨረሻም እንግዲህ የፍርድ ሂደቱ
ተላልፎበታል ማለት ነው። የባህር ዳርና አካባቢው ከፍተኛው ፍርድ ቤት የጥበበጊዮን ስፔሻላይዝድ ሆስፒታል ሐኪም ነበሩ ዶክተር አንዱዓለም ዳኜ በዚህ ዶክተር ላይ ግድያ ተፈጽሟል። የግድያ ወንጀል በፈጸመው ተከሳሽ ላይ ደግሞ የ25 ዓመት ጽኑ እስራት ነው የተወሰነው። ዛሬ ፍርድ ቤቱ በዋለው ችሎት ዛሬ በዶክተር አንዱዓለም ዳኜ የግድያ ጉዳይ ላይ ቀረበውን መረጃና ማስረጃ መሰረት አድርጎ ውሳኔ አሳልፏል። በነገራችን ላይ ይህ ዶክተር በተገደለ ወቅት በርካቶች ገዳዩ እንዲገኝ በሶሻል ሚዲያ በብዙ መልኩ ጥያቄ ሲያቀርቡ ፍትህ እንዲገኝ ነገሮቹ በዚህ መልኩ እንዲሆኑ ጥረት ያደረጉ ግለሰቦች አሉ። በርካቶች በተለይ በጤና ባለሙያዎች ዘንድ መገደሉ በርካታ ቁጣን ያስነሳ ነበረ። በዶክተሩ ላይ ግድያው የተፈጸመው ጥር 24 ነው 2017 ኦልሞስት ወደ 1 ዓመት አካባቢ ማለት ነው ምሽት ላይ ነው። ባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ አንድ ግለሰብ በጥይት ተኩሶ መግደሉን ፍርድ ቤቱ በማስረጃ አረጋግጧል ማለት ነው። በዚህ ዕለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉን ፍርድ ቤቱ አመላክቷል ማለት ነው። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ ጥሩ የሚባል የምርመራ ቡድን ተቋቁሞ ስራው ተጠናቆ ለፍርድ ቤቱ ቀርቧል ማለት ነው። በዚህ መሰረት ዛሬ ፍርድ ተላልፏል። በርካቶች ይህንን ጉዳይ በጥሩ ተመልክተውታል። በዚህ የምርመራ ውጤት እንግዲህ በክልሉ ፖሊስ ዋና መምሪያና በከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን ተሰባስቦ የወንጀሉን አፈጻጸም ፈጻሚውንም ማወቅ እንደተቻለ መጠቀሱ ነው የተዘገበው። ፍርድ ቤቱ የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው በዚህ እሱ ባለው ነበረ በተባለ ግለሰብ ላይ የ25 ዓመት ጽኑ እስራት ተወስኖበታል። ይህንን ዶክተርም ለመግደሉ ተረጋግጧል። በዚህ ምክንያት የ25 ዓመት ጽኑ እስራት ነው የተፈረደበት። ዛሬ ከተሰሙ አሳዛኝ መረጃዎች መካከል ከአንድ ቤተሰብ አባላት በተመረዘ ምግብ የሞቱት 7 ሰዎች ናቸው። ጉዳዩ ለምንድነው እንዴት ነው የተፈጸመው? በማዕከላዊ ኢትዮጵያ ክልል ነው ምስራቅ ጉራጌ ዞን መስቃን ወረዳ ነው። በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው አልፏል። በዚህም ፖሊስ ያወጣው መረጃ ያመላክታል። ይሄ በርካቶችን ያስደነገጠና በአንድ ሌሊት የአንድ ቤተሰብ 7 ሰው ሞት በርካቶችን ያሳዘነ ጉዳይ ነው። የክልሉ ፖሊስ እንግዲህ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን ናቸው። በወረዳው እንግዲህ መሰረተ ወገራም ባል ቀበሌ ላይ ህዳር 6 ምሽት 1 ሰዓት 8 የቤተሰብ አባላት ራት አብረው ከተመገቡ በኋላ በድንገት ይታመማሉ። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም ተዳርገዋል። መረጃ የደረሳቸው የአካባቢው ነዋሪዎች እዛ አካባቢ እዛቸው ወረዳ ላይ የሚኖሩ ሰዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ያደርሷቸዋል። ቢሆንም ከተጎዱ የቤተሰብ አባላት የ5ቱ ህይወት መንግስቱ ኃይሌ፣ የ7 ዓመቱ መክበነ ኃይሌ፣ የ17 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው አልፏል ማለት ነው። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት አድርገዋል። ነገር ግን የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ምሽት ሊያልፍ ችሏል። የሟቾች ቁጥር ወደ 5 አሻቀበ ማለት ነው በዛ ምሽት። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ጠዋት 2 ሰዓት ላይ ህይወቱ አልፏል ማለት ነው። በጣም ህፃን ልጅ ነው። የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ ኦን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደምጧል። በመላው ማዕከላዊ ኢትዮጵያ በርካቶችን ያሳዘነ ነው። በዛሬ ዜና ወጃችን ከተመለከትናቸው አሳዛኝ ዜናዎች ነው የአንድ ቤተሰብ አባላት ህይወት ማለፍ፣ የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ሚስት ደግሞ በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ወይም የመጨረሻው ጥንቃቄ የሚደረግለት የህክምና ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። የነዚህ ሁሉ ልጆች እናትና የሟች ባለቤት ይች ሴት ሚኒሊክ ሆስፒታል ትገኛለች። ተጎጂዋ ይሄ ዜና እስከተጠናከረበት ሰዓት ድረስ ማለት ነው። ተጎጂዋ እንግዲህ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿን እጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለውን ገና ለመገመት የሚከብድ ነገር ነው። ነገር ግን ይህን መረጃ ለእናንተ ከፖሊስ ባገኘነው መረጃ ለእናንተ እስክናደርስ ድረስ የእሷ ህይወት ብቻ ነው የተረፈው። 7ቱ ህይወታቸው አልፏል ማለት ነው። በተመረዘ ምግብ በህይወት ተርፋ ምን እንደተፈጠረ ትነግረን ይሆን?
የምናየው ይሆናል። ከዚህ ባለፈ ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑን ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ይገኛል። አስክሬናቸው ከተመረመረ በኋላ ምናልባት ለአንዳንድ ምርመራዎች ፍንጭ ይሰጣል ተብሎ ይታመናል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ ከተደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው ይቺ ሴት ብቻ ናት በህይወት ያለችው። ቅድም እንደነገርኳችሁ በተለያየ ጊዜ ችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር እድሜ ያለው ህፃን ይችን ዓለም በተመሳሳይ ሰዓት በተመሳሳይ አደጋ በተመሳሳይ የምግብ መመረስ ህይወታቸው አልፏል ማለት ነው። እንግዲህ ይህች ግለሰብ ከተረፈች በኋላ ደግሞ ፖሊስን አነጋግረን ለእናንተ ለውድ ቤተሰቦቻችን መረጃውን የምናደርስ ይሆናል። ለተጎጂ ቤተሰቦች መጽናናት እንመኛለን። አይደር ሪፈራል ሆስፒታል በሩብ ዓመቱ ከሚያስፈልገው 75 በመቶ መድኃኒት ውስጥ አልቀረበልኝም ብሏል። አይደር ሪፈራል ሆስፒታል ብዙዎቻችሁ ታውቁታላችሁ። ያለበትን ከፍተኛ የመድኃኒት እጥረት ለማቃለል ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር ውል ቢገባም በሩብ ዓመቱ ከሚያስፈልገው ለሕክምና የሚውል መድኃኒት ውስጥ ግን 75 በመቶ እንዳልተሟላለት አስታውቋል። ሆስፒታሉ እንግዲህ የመድኃኒት አቅርቦት እጥረቱን ሙሉ ለሙሉ ለመፍታት በተፈራረመው ስምምነት መሰረት መድኃኒት አቅራቢ አገልግሎቱ ከአስፈላጊ መድኃኒቶች መካከል 80 በመቶውን በቁጥር ቀሪውን 20 በመቶ ደግሞ በአይነት የማቅረብ ግዴታ ይጥላል ማለት ነው። ይሁን እንጂ ከሚጠበቀው አቅርቦት በ2018 በጀት ዓመት የመጀመሪያው ሩብ ዓመት ለሆስፒታሉ የቀረበው 25 በመቶ ብቻ ነው። ሌላው አልቀረበለትም። አይደር ሆስፒታሉ ሜዲካል ዳይሬክተር አብርሃ ገብረ እግዚአብሔር ናቸው። መድኃኒት አቅራቢው የፍላጎቱን 50 በመቶ ማቅረቡን ቢገልጽም ግን ለሆስፒታሉ በትክክል የቀረበለት ግን 25 በመቶ ብቻ ነው ብለዋል። ይሄም መድኃኒቶች በተፈለገው ጊዜና መጠን ያለመገኘታቸው ችግር በሆስፒታል ታካሚዎች በተለይ ተኝተው ለሚታከሙ 43 በመቶ የሚሆኑት በተጋነነ ዋጋ ከውጭ እንዲገዙ እያስገደደ ነው ማለት ነው። ከውጭ የሚሸጠው የፋርማሲ መድኃኒት ውድ ስለሆነ በቀጣይነት እንግዲህ አሁን ያጋጠመው ችግር በሁለተኛው ሩብ ዓመት እንዳይደገም ከአገልግሎት ተቋሙ ጋር በመነጋገር ለመፍታት ጥረት እየተደረገ መሆኑንም ሜዲካል ዳይሬክተሩ ለአሃዱ ሬዲዮ ለጣቢያችን ተናግረዋል። ወደ መጨረሻው መረጃ ሳልፍ በአዲስ አበባ የሚካሄደው ህገወጥ የግመል እርድ ፈተና ሆኖብኛል ብሏል የቄራዎች ድርጅት። በአዲስ አበባ በመዲናችን በተለይ በቅርብ ጊዜያት ውስጥ ህገወጥ የግመል እርድ መበራከቱን የአዲስ አበባ ቄራዎች ድርጅት ገልጿል። አዲስ አበባ ውስጥ ግመል ይታረዳሉ ይብላችሁ ልጠይቁ ትችላላችሁ። ነገር ግን የቄራዎች ድርጅት አሳስቦኛል ብሏል። ድርጅቱ ለአሃዱ ሬዲዮ መልስ ሰጥቷል። ይህ ድርጊት ከወትሮ የተለየና አዲስ ፈተና እየሆነ ይገኛል ብሏል። የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ ናቸው። ግመሎች እንግዲህ ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ እንደሆነ ጠቁመዋል። በዚሁ በአዲስ አበባ ከተማ በተለይ ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው ሁሉ የሚሸጡ ሰዎች አሉ ብለዋል። እሳቸው ከዚህ ቀደም ህገወጥ እርድ በሬ፣ ፍየል፣ በግ የመሳሰሉ እንስሳት ላይ ብቻ ነበር ይካሄድ የነበረው። አሁን ግን ግመልም ላይ በዚህ ድርጊት ስጋት እንደሆነበት ተቋሙ ገልጿል። ህገወጥ እርድ የሚፈጸመው አስፈላጊው ምርመራ ባልተካሄደበት ባልተፈቀደበት ቦታ ላይ ነው። ስጋውን ማጓጓዝን ጨምሮ መሰል ድርጊቶችን ያካተተ ነው ይሄ ድርጊት። ይሄ ደግሞ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ በተለይ ከንጽህና አንጻር ድርጅቱ ከሚመለከታቸው አካላት ጋር በመነጋገር ለማስተካከል እየሰራሁ ነው ብሏል አሃዱ። ህብረተሰቡ እንግዲህ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ሲሉ የገለጹት ስራ አስኪያጁ ለዚህ ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያው ጥቆማ መስጠት አለበት ብለዋል። እንዲሁ በሌላ በኩል ህጋዊ የግመል እርድ በቄራዎች ድርጅት ውስጥ በተለይ በአቃቂ ቃሊቲ ቅርንጫፍ ውስጥ በስፋት ይከናወናል ብለዋል። ህገወጥ እርድ አለ በአዲስ አበባ በነገራችን ላይ የግመል እርድ ማለት ነው። በህጋዊ መንገድ ደግሞ ታርዶ የሚቀርብ የግመል ስጋ አለ። በስፋት ለሚጠቀሙት ግን የሶማሌና የአፋር ብሔረሰቦች ተደራሽ እንደሚሆን እዚህ አዲስ አበባ ለሚኖሩት ማለት ነው። ስጋውን ለማቅረብ ደግሞ ስምምነት ካደረጉ ልኳንዳ ቤቶች ጋር በጋራ እንደሚሰራበት ገልጸዋል። ግመሎች ወደ ቄራ ገብተው ለመታረድ የሚቆዩበት አግባብ ቢኖር እንኳን ድርጅቱ በራሱ መኖ እያቀረበ በእንክብካቤ እንደሚጠብቃቸው አስታውቋል። ሌላው ደግሞ የቄራዎች ድርጅት በአማካይ በቀን ከ7 እስከ 10 የሚደርሱ ግመሎችን እርድ እንደሚያከናውን ያገኘነው መረጃ ያመላክታል። በዚህ መሰረት በአዲስ አበባ ውስጥ ያለው የግመል እርድ እንዳሳሰበው ቄራዎች ድርጅት ለአሃዱ ገልጿል።
ውድ ቤተሰቦቻችን ከኔ ጋር የነበረ መረጃ ይሄንም ይመስል ነበር። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በአሃዱ ሬዲዮና ቴሌቪዥን ድርጅት ስም በአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናል በየቀኑ ለእናንተ የተመረጡና የሚመጥናችሁ መረጃዎች ብቻ እናደርሳለን። እያዘጋጀው ማቀርብላችሁ ደግሞ እኔ ናርዶስ አለማየሁ ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉን እናመሰግናለን። ከአሃዱ ሬዲዮ የምትሰሙት አዲስ ነገር ይኖራል። ወደ አሃዱ ሬዲዮ ወስዳችኋለሁ። ጥሩ ምሽት ይሁንላችሁ። አሃዱ ልሳንም ማለዳውን እየመራው ታሪኩ ጋሹ በመስተንግዶ እንዲሁም ቴክኒኩን በመቆጣጠር ያለምስራ ዘውዱ የስልክ ጥሪዎችን ተቀብሎ በማስተናገድ ህይወት የጌትነት አብረናችሁ በጋራ ቆይታ እያደረግን እንገኛለን። ውድ ቤተሰቦቻችን አብራችሁን ስለምትቆዩ ከወዲሁ እያመሰገንና አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ከተሞች ደረጃቸውን በጠበቀ መልኩ እንዲስፋፉ ለማድረግ 7.2 ሚሊዮን ዶላር ወጪ በማድረግ ንድፍ ወይም ፕላን ተዘጋጅቷል ተባለ። በ9 ክልሎች ላይ የሚገነቡ ቤቶች ደረጃቸውን በጠበቀ መልኩ እንዲሰሩ ለማድረግ የ7.2 ሚሊዮን ዶላር ወጪ በማድረግ ፕላን መሰራቱን የከተማና መሰረተ ልማት ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የከተማ ፕላንና አከታተም ዋና ስራ አስፈጻሚ ወይዘሮ ገነት ገብረ እግዚአብሔር በሰመራ ከተማ ከተለያዩ ባለሙያዎች ጋር ባደረጉት የፓናል ውይይት ላይ እንደገለጹት ስታንዳርዱን ወይም ደረጃውን የጠበቀ ከተማ እንዲስፋፋ ለማድረግ በአብዛኞቹ ክልሎች ፕላን መሰራቱን ገልጸዋል። ፕላኑ በ9 ክልሎች ላይ የተሰራ መሆኑን ተከትሎ ከዚህ በኋላ ደረጃቸውን በጠበቀ መልኩ ከተሞች እንዲስፋፉ ለማድረግ እየተሰራ መሆኑን ተናግረዋል። ደረጃቸውን ጠብቀው ባለመሰራታቸው ምክንያት በርካታ ቤቶች እንዲፈርሱና ይህም ለተለያዩ ወጪዎች መዳረጉን ስራ አስፈጻሚዋ ገልጸዋል። በተለይም በተቀመጠው መመሪያና ፕላን መሰረት ከተሰራ ቀላል የማይባል የስራ ዕድል እንደሚፈጠርም አያይዘው ተናግረዋል። በትራፊክ አደጋ ለሚደርስ ጉዳት አስቸኳይ ነጻ ሕክምና መስጠት የሚያስችል የሙከራ ፕሮጀክት በ5 ከተሞች ላይ ተግባራዊ እየተደረገ እንደሚገኝ ተገለጸ። በተደጋጋሚ የትራፊክ አደጋ ይደርስባቸዋል ተብለው በተመረጡ 5 ከተሞች ላይ በሚገኙ መተላለፊያዎች በመንገድ ላይ በሚከሰት የትራፊክ አደጋ ለሚደርሱ ጉዳቶች አስቸኳይ ነጻ ሕክምና እርዳታ መስጠት የሚያስችል የሙከራ ፕሮጀክት እየተከናወነ እንደሚገኝ የመንገድ ደህንነትና መድህን ፈንድ አገልግሎት ለአሃዱ አስታውቋል። ፕሮጀክቱ ከፍተኛ ጥናት ተደርጎባቸውና በተደጋጋሚ አደጋ ይደርስባቸዋል ተብለው በተለዩ 5 ከተሞች መተላለፊያ ማለትም ከአዲስ አበባ ደብረ ብርሃን፣ አዳማ፣ ቢሾፍቱ፣ ዝዋይ፣ ሻሸመኔና ሆሳና ቡታጅራ መስመር ላይ እየተተገበረ እንደሚገኝ የገለጹት የአገልግሎቱ የህዝብ ግንኙነት ክፍል አስተባባሪ አቶ ሱራፌል ብርሃኑ ናቸው። በዚህም መሰረት የትራፊክ አደጋ ሲከሰት የነፍስ አድን ስራ የሚሰሩ አምቡላንሶችን ጨምሮ ከዓለም ባንክ በተገኘ ድጋፍ ለአደጋ ጊዜ የሚያገለግሉ ዘመናዊ መሳሪያዎች አገልግሎት ላይ መዋላቸውን ተናግረዋል። ህግ አስከባሪዎችም በቦታው ተገኝተው የምርመራ ስራው እንዲሰሩ የሚያስችሏቸው ሞተር ሳይክሎች መኖራቸውንም ገልጸዋል። ስምምነት በተደረገባቸው በ5ቱ ከተሞች ከሚገኙ ሆስፒታሎች ጋር በመቀናጀትም አደጋ ሲደርስ ቦታው ላይ በመገኘት የመጀመሪያ ሕክምና እርዳታ እየተሰጠ ይገኛል ብለዋል። የችርቻሮ ንግድ ሥራ ላይ የውጭ ተቋማት እንዲሰማሩ መፈቀዱ ዝቅተኛ ገቢ ባላቸው የሀገር ውስጥ ነጋዴዎች ላይ ተጽዕኖ እንዳያሳድር ሊሰራ ይገባል ተባለ። የውጭ ተቋማቱ በሀገር ውስጥ እንዲሰማሩ መደረጉ የፍላጎትና የምርት አቅርቦት ችግርን ሊቀንስ እንደሚችልም ተጠቅሷል። በኢትዮጵያ በችርቻሮ ንግድ ሥራ ላይ ትላልቅ ዓለም አቀፍ ኩባንያዎች እንዲሰማሩ መፈቀዱ የሚታወስ ሲሆን አሃዱ ከጉዳዩ ጋር በተገናኘ ውሳኔ የሚኖረው ጥሩና መጥፎ ተጽዕኖ ምንድን ነው ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የውጭ ተቋማት በችርቻሮ ንግድ ላይ እንዲሰማሩ መደረጉ ከሀገር ውስጥ ነጋዴዎች ጋር ፉክክር ስለሚፈጥር ለምጣኔ ሀብቱ ወሳኝ መሆኑን ለአሃዱ የተናገሩት የምጣኔ ሀብት ባለሙያው ፋሲል ጥላሁን ናቸው። ተቋማት በቴክኖሎጂና በሰው ኃይል ልዕቀት ከሀገር ውስጥ ነጋዴዎች ጋር ያላቸው ልዩነት የሰፋ መሆኑ ብዙ ዕድል ተጠቃሚ ሊያደርጋቸው እንደሚችልም ጠቁመዋል። ኩባንያዎቹ በዋናነት ወደ ኢትዮጵያ መምጣት የፈለጉበትን ምክንያት ባለሙያው ሲያስረዱም የግብዓት የሸማቾች ቁጥር ከፍተኛ መሆኑ
አንዱ መሆኑን አንስተዋል። በሌላ በኩል ደግሞ ካላቸው የንግድ አቅም አንጻር ሙሉ በሙሉ የንግዱን ስርዓት የመቆጣጠር እድል እንደሚኖራቸው ገልጸዋል። ባለሙያው አክለውም የጅምላና የችርቻሮ ንግድ ላይ የተሰማሩ የሀገር ውስጥ ተቋማት ዝቅተኛ ገቢ ያላቸው በመሆኑ እነርሱን የመደገፍና የማገዝ ስራ ሊሰራ ይገባል ሲሉ አሳስበዋል። አሃዱ ያነጋገራቸው ሌላኛው የኢንቨስትመንትና የቢዝነስ አማካሪው አቶ ከፈለኝ ኃይሉ የቀደመውን ሀሳብ የሚጋሩ ሲሆን በሌላ በኩል ደግሞ የጸጥታ የታክስና ሌሎች ሀገራዊ ሁኔታዎች ኩባንያዎችን ጋባዥ አይደለም ብለዋል። ሆኖም አሰራሩ በሀገር ውስጥ ነጋዴዎች ላይ አሉታዊ ተጽዕኖ እንደሚያሳድር ተናግረዋል። በሱዳን ከ1800 በላይ ፋብሪካዎች በፈጥኖ ደራሽ ኃይሎች ጥቃት እንደወደሙ ተገለጸ። በሱዳን ፈጥኖ ደራሽ ኃይሎች በፈጸሙት ጥቃት ከ1800 በላይ ፋብሪካዎች መውደማቸውን የሱዳን ኢንዱስትሪ ሚኒስቴር አስታውቋል። በታጣቂ ኃይሉ ከወደሙ 1877 ፋብሪካዎች መካከል 553 ያክሉ ሙሉ በሙሉ ወድመዋል ብሏል። የኢንዱስትሪና የንግድ ሚኒስቴር መሐሳን አሊ የሱዳን ጦር ኃይሎች ካርቱምን መልሶ ከተቆጣጠረ በኋላ በተደረገ ጥናት ከፍተኛ ጉዳት መድረሱን አረጋግጠናል ብለዋል። ሚኒስትሩ የኢንዱስትሪ ዘርፉ ከፍተኛና ስልታዊ ጉዳት ደርሶበታል፣ ይህም በካርቱምና በሌሎችም አካባቢዎች ኢንዱስትሪው ሙሉ በሙሉ እንዲቆም አድርጓል ሲሉም አክለዋል። በዚህም ሀገሪቱ መሰረታዊ የምርት ፍላጎቶቿን ከውጭ እንድታስገባ አስገድዷታል ተብሏል። በሚያዝያ 2023 የጀመረው ግጭቱ በሺዎች የሚቆጠሩ ሰዎችን ገሏል፣ በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። ዘገባው የአናዶሉ ነው። በብራዚል የሚካሄደው የኮፕ 30 አየር ንብረት ጉባኤ በእሳት አደጋ ምክንያት መስተጓጎሉ ተገለጸ። በብራዚል የኮፕ 30 የአየር ንብረት ጉባኤ በሚካሄድበት አካባቢ በተነሳው የእሳት አደጋ ምክንያት ጉባኤው መስተጓጎል ገጥሞታል ተብሏል። የደህንነት ካሜራዎች በአንድ የኤግዚቢሽን ድንኳን ውስጥ የእሳት ነበልባል በፍጥነት መዛመቱን አሳይተዋል። 13 ሰዎች በጭስ የመታፈን ጉዳት አጋጥሟቸው ሕክምና እንዳገኙም አዘጋጆቹ ተናግረዋል። የአካባቢው የእሳት አደጋ መከላከያ አገልግሎት እሳቱ የተከሰተው በኤሌክትሪክ መሳሪያዎች ሊሆን እንደሚችል ጠቁሟል። የእሳት አደጋውን በ6 ደቂቃዎች ውስጥ በቁጥጥር ስር መዋል እንደተቻለም ነው የተገለጸው። ዘገባው የሮይተርስ ነው።